ዛሬ ደግሞ ማስተምራችሁ መንፈስ ቅዱስ በእናንተ ውስጥ ይሰራል። ዳይናሚክ ርዕስ ነው። በቃ ለመስራት ምን ያስፈልጋል አሳያችኋለሁ። የሚሰራው ምንድነው አሳያችኋለሁ። ከእግዚአብሔር ቃል ያለ መንፈስ ቅዱስ አይሆንም። ሪቫይቫል ብትጠብቁ ያለ መንፈስ ቅዱስ አይሆንም። መንፈስ ቅዱስን አስወጥቶ ሪቫይቫልና ማለት በፍጹም የማይሆን ነገር ነው። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። በነገራችን ላይ ብሉይ ኪዳን ላይ ስለ አብ ነው የተገለጠው አይደል? አብ ተገልጦ ነው ምን ነው ብሉይ ኪዳን ላይ። ከዛ በኋላ ልክ አዲስ ኪዳን የሚጀምርበት ነው። በእርግጥ አዲስ ኪዳን ከክርስቶስ ሞትና ትንሣኤ በኋላ ነው የጀመረው ግን ለአጻጻፍ በኪዳኑ ላይ ግን አይታችሁ ከሆነ ከውልደቱ ጀምሮ ተጽፏል። አሁን ብሉይ ኪዳን ጋርም ደግሞ ስትመጡ ብሉይ ኪዳን የጀመረው ከሙሴ ነው። ምክንያቱም ሕግ አይደለም የሚጀምረው ከሙሴ ነው እንጂ ከሙሴ በፊት ያለው የዘፍጥረት መጽሐፍ ግን አይደለም። ግን እንዲገባን እኛ እንድንረዳ ብሉይ ኪዳንና አዲስ ኪዳን ተብሎ ተጽፏል። አሁን ኪዳን ስለሆነ በኪዳን እንድናየው ስለፈለኩን ብሉይ ኪዳን አዲስ ኪዳን ምንድነው? ደም መፍሰስ አለበት። እግዚአብሔር ከሕዝብ ጋር የገባው ምንድነው? ኪዳን ነው። ስለዚህ ከሙሴ በፊት የኖህና እንዲሁም ደግሞ የምን ኪዳን ነበር ያለው? የአዳም ኪዳን ነው ያለው። ወደ ሙሴ ጋር ግን ስንመጣ የሙሴ ኪዳን ነው። ለሙሴ የተገባለት ኪዳን ነው ብሉይ ኪዳን። አሮጌው ኪዳን እየተባለ የሚጠራው ሌላ ነገር የአዳም ኪዳንን በሉት የኖህ ኪዳንን በሉት አሮጌ ኪዳን ተብሎ የሚጠቀስ አይደለም። መጽሐፍ ቅዱስን ማጥናት ትችላላችሁ። አሮጌ ኪዳን የተባለው ግን ለሙሴ የተሰጠው ነው አይደል? ለሙሴ የተሰጠው በሕጉ በኩል ነው። እሱ አሮጌ ኪዳን ይባላል። አሮጌው ኪዳን እንዲህ ከሆነማ አዲሱ እንዴት ይሆናል ሁሉ ተብሎ ተወርቶለታል። አዲሱ በመጣ ጊዜ አሮጌውን አስረጅቶታል ይላል። ያዛ የቃና ዘገሊላ ጉዳይ ማለት ነው። ቃና ዘገሊላ ላይ የነበረውን መጀመሪያ የጠጡትን ሁሉ ያስናቀው ሁለተኛ የመጣው ነው አይደል እንዴ? ያን ሁሉ የት ሄደ የተባለው እኮ አሁን እዛ ጋር እኮ ስለ ወይን ጠጅ ስለ ሰርግ እንዳታስቡ፣ ስለ ኪዳን ነው እዛ ጋር የሚያወራው። አንዳንድ የመጽሐፍ ቅዱስ ክፍሎችን በሙሉ ወስደን ከክርስቶስ ጋር ካላያያዝ ነው፣ ከኪዳኑ ጋር ከእግዚአብሔር ዘላለማዊ ሐሳብ ጋር ካላያያዝ ነው የሆነ ቤተሰብ ታሪክ ነው የሚመስለን። የሆነ ቤተሰብ አሁን ዮሴፍ ሄዶ በምድረ በዳ አልፎ ገብቶ ምናምን ፕሮሰስ ሁሉ ሄዶ መንገሱን ስታየው ዮሴፍ የሚያሳየው ጂሰስን ነው። ላይፉን በሙሉ ብታየው ኢየሱስ ነው። አጭው በወንድሞቹ አልተወደደም ኢየሱስ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ልክ አይደለም? ከዛ ተሸጠ። ኢየሱስ አልተሸጠም እንዴ? ተሽጧል። ከዛ በኋላ ዮሴፍ ለብዙ ሰዎች ከሞት የመትረፍ ምክንያት ሆኗል። ብዙ ሰዎች እኮ ሊሞቱ ሲሉ አድኗቸዋል እኮ፣ ሊሞቱ ሲሉ አትርፏቸዋል እኮ። ያ ማለት እኮ ኢየሱስ ነው። እሺ ዮሴፍ ጋር ተመልከቱ። ሁለት ወንበዴዎች ወደሱ መጥተዋል። ሁለት የታሰሩ ሰዎች፣ አንደኛው ዮሴፍ አዳነው፣ አንደኛው ሞተ። ኢየሱስ መስቀል ጋር አንደኛው አልዳነም፣ አንደኛው አልሞተም። ያ እኮ ነው የሚያሳየው። ስለ ጂሰስ ነው የሚያወራው። ስለዚህ ጂሰስ ብላችሁ ወደዚህ አምጣችሁ ካላያችሁት፣ ካልፈታችሁት የሆነ ሰው ታሪክ ነው የሚሆንብን። የሆነ ሰው ታሪክ ሲሆንብን የክርስቶስ የሰራው የመስቀል ስራ ይጋረድብንና አሁንም ሲሰበክ መጋረጃው ፊታቸው አለ ይላል መጽሐፍ ቅዱስ። ያ ማለት ለሃይማኖት ሰዎች ነው። አሁንም የሃይማኖት ሰዎች በዚህ እየተሰቃዩ ነው ያሉት። እኛ ግን ከመጋረጃው ውጭ ነው የምናየው። ክርስቶስ የሰራውን ስራ ነው የምናየው። ምን ጀምሮ ከክርስቶስ ነው ሴንተር የምናደርገው ክርስቶስን። ኧረ አሜን። ስለዚህ በብሉይ ኪዳን የተገለጠበት ነው። ከዛ ደግሞ ኢየሱስ ሲመጣ ደግሞ ወልድ ደግሞ ምን ያለበት ነው? የተገለጠበት። ወልድ ግን ሲገለጥ አብን እያስተዋወቀ ነው። ወልድ ከመምጣቱ በፊት አብም ስለ ወልድ አስተዋውቋል። ከዛ በኋላ ወልድ ደግሞ ሲሄድ ያስተዋወቀዋል መንፈስ ቅዱስ ደግሞ የሚያወራው ስለ ራሱ አይደለም። ስለማን ነው የሚያወራው? ስለ እኔ ነው የሚያወራው። አሁን እንግዲህ ስለ እሱ ነው የሚያስተዋውቀው። አሁን ደግሞ ቸርች ማንን ነው ማስተዋወቅ ያለባት ስንል መንፈስ ቅዱስን ነው። መንፈስ ቅዱስ ጋር ነው ፌሎሺፕ ማድረግ ያለባት። ከመንፈስ ቅዱስ ጋር ነው ህብረት ማድረግ ያለባት። እኛስ ከመንፈስ ቅዱስ ጋር ህብረት አድርገን መንፈስ ቅዱስ ሲያወራን የሚያወራን ስለ ኢየሱስ ነው። መንፈስ ቅዱስን ያገኘ ሰው ኢየሱስን ያገኛል። ኢየሱስን ያገኘ ሰው አብን ያገኛል። በቃ ይሄ ነው ትስስሩ፣ ይሄ ነው መያያዙ። በጣም ጥሩ። ስለዚህ እንዲህ ከሆነ አሁን በአዲስ ኪዳን መንፈስ ቅዱስ ቢሄድ ይሻላችኋል። እሱ ይመጣል። የሚመጣው ደግሞ የተሻለ ነገር ያደርጋል። ይህን አሁን የነገርኳችሁን ሁሉ ያደርጋል፣ ይመራችኋል፣ ያስተምራችኋል ብሎ በዋናነት የሚሰራውን እዛ ጋር ገለጠልን፣ አስቀመጠልን። ዋንደርፉል። አሁን የሚመጣው መንፈስ በእያንዳንዳችን ውስጥ የሚኖር ነው። ሲኖር ግን የሚሰራው ብዙ ስራ ነው። ሳምንት ነግራችኋለሁ። ማዘጋጀት ብዙ ትምህርቶች አሉት። ሰፊ ነው መንፈስ ቅዱስ የሚሰራቸው። አንደኛው ግን ዛሬ እንድናየው የምፈልገው በእኛ ውስጥ ሆኖ ከእኛ ጋር እንዲሰራ ነው የተሰጠን። አለቀ። እንዲሰራ ነው የተሰጠን። ስለዚህ ውስጥሽ ያለውን መንፈስ ማሰራት አለብሽ። እሺ ሁላችንም አንድ ጥቅስ ጋር እንሄዳለን። አንደኛ ቆሮንቶስ ምዕራፍ 3 ላይ እንሄዳለን። የእግዚአብሔር እርሻ ናችሁ። የእግዚአብሔር ምንድን ናችሁ? እርሻ ናችሁ። ይቀጥልና ደግሞ እርሻ ብቻ አይደለም፣ ደግሞ ህንጻ ናችሁ ይላል። ከዛ ይቀጥልና እግዚአብሔር እናንተን ህንጻ ናችሁ፣ እናንተን እርሻ ናችሁ አለና ቀጥሎ ግን እንዲላል እኛም ከእግዚአብሔር ጋር አብረን የምንሰራ ነን።
ኮወርከር ነው ቢለው አብረን የምንሰራነን አይልም እንዴ? እንደዛማ ከሆነ እግዚአብሔር ይሰራል ማለት ነው። አብረን የምንሰራ የአማርኛውን ቃል በደንብ ያዙ። አብረን የምንሰራነን አይደለም፣ አብረን የምንሰራነን ከማጋ ከጌታ ጋር ከእግዚአብሔር ጋር አብረን የምንሰራነን። ዋው! ስለዚህ እግዚአብሔር ኮወርከሮች አርጎ ጠርቶናል። አብሮ ሰራተኞች አርጎ ጠርቶናል። እነዚህ የጠራቸው ሰዎች እነማን ናቸው? ፓስተሮች፣ ወንጌላውያን፣ ነቢያት ነው። አማኝ በሙሉ አብሮት ሊሰራ እግዚአብሔር ጠርቶታል። አብሮት ሊሰራ ሲጠራን የተጠራንበት አንዱ መለያው ምንድነው? መስሪያ መሳሪያው የሆነው መንፈስ ቅዱስን መስጠቱ ነው። ከመንፈስ ቅዱስ ጋር አብረን እንሰራለን። እሺ፣ እዚህ ጋር እርሻ ናችሁ፣ እዚህ ጋር ደግሞ ሕንጻ ናችሁ ሲል መጽሐፍ ቅዱስ ላይ እግዚአብሔር ራሱን በተለያየ ባለሙያ የገለጠበትን መንገድ ላሳያችሁ። አንድ 7 ነገር ብጽፉ ደስ ይለኛል። አሁን ለምሳሌ እግዚአብሔር ገበሬ ነኝ ሲል ታዩታላችሁ። አሁን እግዚአብሔር ገበሬ ነው። ዮሐንስ 15:1 ላይ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር ገበሬ ነኝ ካለ እርሻ አለው ማለት ነው። ከዛ ሁለተኛ እግዚአብሔር የሕንጻ ባለሙያ ነው። ወይም ደግሞ እንደው ዝቅ አረጋችሁብኝ እንዳትሉ ይሄ ሕንጻ የሚሰራ ኢንጂነር ነው አለ የሚባለው። ላይግዛት በቃ እግዚአብሔር ኢንጂነር ነው። ጠቅሳለኝ ዕብራውያን 3:4 ላይ እግዚአብሔር ኢንጂነር ነው። ሶስተኛ እግዚአብሔር ደግሞ ነጋዴ ነው። አይገርማችሁ? ጋዲስ መርቻንት ነጋዴ ነው። ነጋዴ ከሆነ የሚነግደዋለው ማለት ነው። እሱም ደግሞ ማቴዎስ 13:45 ላይ ታገኙታላችሁ። ማቴዎስ 13:45 ላይ እግዚአብሔር ነጋዴ ነው። ከዛ ደግሞ ሌላ ጥቅስ ልስጣችሁ። እግዚአብሔር አሁን ሌላ ደግሞ ባለሙያም ነው ልንገራችሁ። አሁን ሌላ ሙያ ያለው ደግሞ እግዚአብሔር ደግሞ ዶክተር ነው። ኤክሶዶስ 15:26 ላይ ዘጸአት 15:26 ላይ ዶክተር ነው። ታማሚዎቹን ይፈውሳል ማለት ነው። ዘጸአት 15:26 ዶክተር ነው። በጣም ደግሞ የሚገርማችሁ እግዚአብሔር ሌላ ደግሞ ሙያ ያለው እረኛ ነው። እግዚአብሔር እረኛ ነው ካል በጎች አሉት ማለት ነው። ራሱ እኮ ነው ያለው እኔ እረኛ ነኝ አለ። ነቢያቶችም ሲናገሩ እግዚአብሔር እረኛ ነው። እግዚአብሔር ዶክተር ነው፣ ነጋዴም ነው፣ ገበሬም ነው። ደስ ይላል። የሕንጻ ባለሙያ ነው። ኦኬ፣ ሌላ አንድ ልጨምርላችሁ። አሁን 2 ልጨምርላችሁ ይችላል። እግዚአብሔር ደግሞ ተዋጊ ነው። ደግሞ የሚገርማችሁ ወታደር አዝማች ነው፣ ጄኔራል ነው። ፊልድ ማርሻልም ልትለው ትችላለህ። ስለዚህ እግዚአብሔር ጄኔራል ነው ካለ ወታደር አለው ማለት ነው። አይገርምም? ጋዲስ ዋሪየር ይለዋል። ከዛ 7ኛው ወይ 8ኛው ልትሉ ትችላላችሁ። ጋዲስ ቲቸር፣ እግዚአብሔር ደግሞ አስተማሪ ነው፣ መምህር ነው። አይገርምም? መምህር ከሆነ ተማሪዎች አሉት ማለት ነው። ተማሪዎች አሉት። እግዚአብሔር ተዋጊ ነው የሚለው ዘጸአት 15:3 ላይ ታገኙታላችሁ። እግዚአብሔር ደግሞ አስተማሪ ነው የሚለውን ደግሞ ኢዮብ 36:22 ላይ ታገኙታላችሁ። አሁን እግዚአብሔር እዚህ ጋር ራሱን በተለያዩ ፕሮፌሽናልና ሙያዎች ሲገልጥ ታዩታላችሁ። ታላቅ አምላክ፣ ሉዓላዊ አምላክ፣ ሁሉን የሚችል ትልቅ አምላክ ግን መጥቶ ሲያስረዳ ራሱን ሲያስተዋውቅ እኔ እንዲህ ነኝ፣ እኔ ገበሬም ነኝ፣ እኔ ዶክተርም ነኝ፣ ነጋዴም ነኝ። ዋው! እንዲገባን እኮ ነው። እኔ ተዋጊም ነኝ፣ እኔ አስተማሪም ነኝ። ኢየሱስ ጌታ። እኔ ገበሬም ነኝ። ድንቅ ነው። እነዚህን ሁሉ ሲል አሁን ለምሳሌ ገበሬ ነኝ ሲል እርሻ አለው። የሕንጻ ባለሙያ ነኝ ሲል ሕንጻ አለው። ነጋዴ ነኝ ሲል እግዚአብሔር የሚነግድበት አለው። ከዛ ይቀጥልና ደግሞ ዶክተር ነኝ ሲል እግዚአብሔር የሚፈውስበት አለው። እግዚአብሔር እረኛ ነኝ ካለ በጎች አሉት። እግዚአብሔር ተዋጊ ነኝ ካለ ወታደር አለው። እግዚአብሔር አስተማሪ ነኝ ካለ ተማሪዎች አሉት። አሁን ከእግዚአብሔር ጋር ኮወርከር ነን፣ አብረን ሰራተኛ ነን ስንል እግዚአብሔር የሚሰራው እነዚህን ነው። ገብቷችኋል? የእርሻ ስራ ይሰራል፣ የሕንጻ ስራ ይሰራል፣ ራሜ ገብቷችኋል? የእረኝነት ስራ ይሰራል፣ የዶክተር ስራ ይሰራል፣ የጀነራል ስራ ይሰራል። ስለዚህ እነዚህን ሁሉ ሰራለሁ። ሰራ ግን ኮወርከሮች ናችሁ እናንተ እና እግዚአብሔር እርሻውም እኛ ነን፣ የሚሰራውም ደግሞ በእኛ ነው። አስገራሚ ነው። ለምሳሌ ሕንጻውም እኛ ነን፣ የሚሰራውም ደግሞ በእኛ ነው። ሕንጻውንም እግዚአብሔር በዚህ መልክ ራሱን ከኛ ጋር አብሮ ሰራተኝነትን ሲያስቀምጥ
እንዲገባን እንደዚህ አይነት ሙያ እያለ አስቀምጦ ትመለከቱታላችሁ። በጣም ያስደንቃል። ጌታ ኢየሱስ በኢሳይያስ ምዕራፍ 61 ላይ ሲመጣ እንዲህ አለ። አሁን እንዴት መንፈስ ቅዱስ እንደሚሰራና ምን እንደሚሰራ ከዚህ ጋር በተያያዙ ነገሮች አሳያችኋለሁ። አሁን ኢሳይያስ 61 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው። አሁን ይህ ትንቢት ኢየሱስ ሳይመጣ ከ700 ዓመት በፊት በኢሳይያስ የተነገረ ትንቢት ነው። ስለማ ስለ መሲሁ ስለ ክርስቶስ ኢየሱስ የሚመጣው መሲህ የሚሰራው ምን እንደሆነና የሚሰራበት መሳሪያ ምን እንደሆነ ነው። በደንብ ስሙኝ። አሁን የተላከው ልኮኛል ብሎ የተናገረው ኢየሱስ የተላከው ላኪ ያለው ተላኪው ራሱ ነው። መልእክት አለው። መልእክት ተደራሽ ይዝባል። አሁንም ቸርች ላኪ አላት፣ ራሷ ተላኪ ነች። የምትላክለት ህዝብ አለ፣ መልእክት አላት። አራቱ ነገሮች በፍጹም መጉደል የለባቸው። አራቱ ነገሮች ልክ እንደዚሁ ኢየሱስ ሲመጣ ኢሳይያስ 61 ላይ ትንቢት እንደተነገረው የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌልን እናገር ዘንድ ምን ብሎኛል? ልኮኛል። ይህችን ቃል እንዳትረሱ። ላኪ አለ፣ ተላኪ አለ፣ መልእክት አለ፣ የተላከለት ህዝብ አለ። የተላከለት ህዝብ አለ። አንዳንድ እግዚአብሔር ጠርቶኛል ስትሉ ለምን እንደጠራን ማወቅ አለብን። የት እንደተጠራን ማወቅ አለብን። የት እንደምትሄድ ሳታቂ ወይም ደግሞ የት እንደምትደርስ ሳታቂ እግዚአብሔር ማንንም ሰው አይጠራም። ሲጠራ ለዚህ ጠርቻለሁ፣ ለአሕዛብ ሐዋርያ እንድትሆን ጠርቻለሁ ነው ያለው። በቃ አለቀ። ሲያገኘው እንድታገለግል ይፈልጋለሁ አለና ስፔሲፊክ ነው ያደረገለት። ሐዋርያ እንድትሆን ነው የጠራው። ሐዋርያነት ደግሞ ለአሕዛብ ነው አለው። ጴጥሮስ ለአይሁድ ነው አላስቀመጠው። አያችሁ፣ ሐዋርያነት እንኳን ራሱ ቦታ አለው፣ የሚደረስበት ቦታ ሁሉ አለው። ስለዚህ ጥሪው ግልጽ ማለት አለ። እስኪገለጽ ድረስ ግን መጸለይ አለብን። አንድ እግዚአብሔር ሰው አሁን በጣም ያስተምራሉ ከተማው ላይ፣ በጣም እግዚአብሔር ይጠቀምባቸዋል። በጣም አከብራቸዋለሁ። ትልቅ ሰው ናቸው። ለአገልግሎት እግዚአብሔር ጠራኝ፣ ወርልድ ቪዥን ውስጥ ማናጀር ሆኜ እየሰራው ጠራኝ ለአገልግሎት አለ። አገልግሎት የመጠራት ጊዜ አለ፣ የመለየት ጊዜ አለ። አሁን ሐዋርያት ጳውሎስን ጠራው አይደለ? ከጠራው በኋላ የመለየት ጊዜ ግን ሐዋርያት ሥራ ምዕራፍ 13 ላይ ነው። ለጠራዋቸው ሥራ ለዩልኝ ነው። አያችሁ፣ የመጠራት ጊዜ አለ፣ የመለየት ጊዜ አለ። ብዙ ሰው ግን የተጠራ ጊዜ የሚለይ ይመስለዋል። ለዛ ነው ዋጋ የሚከፍለው። ከዛ ሄዱና ፓስተራቸውን አማከሩ። ከዛ ሄዱና ፓስተራቸውን እኚህ ሰውዬ እግዚአብሔር ጠራኝ እንዳገለግለው አሉ። እግዚአብሔር ጠራ እንድታገለግል? አዎ። መቼ እንድታገለግልና ማንን እንድታገለግል እስኪነግር ድረስ ስራን ስራ አሉ። ከዛ እኚህ ሰው በጣም የሚገርም ፓስተር ነው ያገኘች። ከዛ እኚህ ሰው ምንድን ያደረጉት? መስሪያ ቤቱ ሄዱና እንደገና ስራቸውን ቀጠሉ። ከ11 ዓመት በኋላ ነው እግዚአብሔር ለአገልግሎት የለየኛሉ። አሁን እኚህ ሰውዬ የዛን ቀን ወጥተው ቢሆኑ 11 ዓመት ስቃያቸውን ነበር የሚያዩት። ከኔ ጋር ናቸው። ስለዚህ የጥሪ ሰዓት ሌላ ነው፣ የመለየት ሰዓት ሌላ ነው። ስለዚህ አማኞች በዚህ በጣም መንቃት አለብን። ሐዋርያት ሥራ ምዕራፍ 9 ላይ ተጠራ። ሐዋርያት ሥራ ምዕራፍ 13 ላይ ተለየ። በዛ መካከል ውስጥ 14 ዓመት ነው የነበረው በጳውሎስ 14 ዓመት። እንደ ቀልድ እንዳትዩት። እኛ ምዕራፏ ጥርጥር ስላለችልን ነው እንጂ አይደለም። 14 ዓመት አረብ ሀገር ሄድኩኝ ይላል። ቁጭ ያለበት ነው። ወደ በረሃ ሄድኩኝ ምን አለ አሁን እዛ አረብ ሀገር በረሃው ላይ ምንም እኮ የለም፣ ግን ቁጭ ያለበት ነው። በቃ ተጠራ፣ ከዛ ተለየ። ስለዚህ አሁንም ኢየሱስ ክርስቶስ የተነገረው ትንቢት አለ። የተነገረው ትንቢት ምን የሚል ነው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን ይልና ወደ 4 ነገሮች እዛ ውስጥ በዋናነት የሚያረጋቸውን ትንቢቶች ተነግሯል። ያ ትንቢት ፉልፊል ያደርግ ዘንድ ከ700 ዓመት በኋላ ኢየሱስ መጣ። ሲመጣ ሉቃስ 4 ላይ ልክ በእግዚአብሔር መንፈስ ከምድረ በዳ ከወጣ በኋላ ከ14 ጀምሮ ከወጣ በኋላ ምን ይላል? የኢሳይያስን መጽሐፍ ሰጡት። ይህን ክፍል ነው ከፍቶ እንግዲህ አሁን በጆሮአችሁ ተፈጸማል። ይሄ ቃል አሁን የሚፈጸምበት ሰዓት ነው። አሜን። ግን 4ቱን ነገሮች ላሳያችሁ። አሁንም እዚሁ 61 ላይ ከ1 እስከ 3 ባለው ላይ ስታየው ኢየሱስ ልናገር ላከኝ ይላል። አንደኛው መናገር፣ እሱ ማለት ምን ማለት ነው? መስበክና ማስተማር። በክርስቶስ አገልግሎት ውስጥ ያየነው የመጀመሪያው ስራ ምን ነበር? መስበክና ማስተማር። ቤተክርስቲያን ውስጥም አሁን ይሄን ስራ ቤተክርስቲያን መስራት አለባት። ምን አይነት ስራ መስራት አለባት? መስበክና ማስተማር። መስበክና ማስተማር አለቀ። መስበክ በጨለማ ያለውን ሰው ወደ ብርሃን ተገለጥ ማለት ነው። ወደ ብርሃን ተገልጦ በእኛ ማህበር ከተቀላቀለ በኋላ ደቀ መዝሙር ይሆን ዘንድ እናስተምረዋለን። አለቀ። አቹ ወንጌላዊ ውጭ ነው፣ አስተማሪ ውስጥ ነው። ወንጌላዊ ውጭ ሆኖ ይሰብካል፣ አስተማሪ ውስጥ ሆኖ ያስተምራል። ስለዚህ በማስተማርና በመስበክ
ነው ሰዎችን ወደ ሙሉነት የምናመጣቸው። ስለዚህ እናገር ዘንድ ልኮኛል አለ። ነምበር 1 ለመናገር ነው። ምን ነው የሚናገረው? ስብከት። ምን ነው የሚናገረው? ትምህርት ነው የሚናገረው። ስለዚህ በክርስቶስ አገልግሎት ውስጥ ሁለቱ ነበሩ፣ ማስተማርና መስበክ። ማስተማርና መስበክ። ስለዚህ አንድ ቸርች እነዚህ ማሟላት አለባት። ሰባኪ ሊኖራት ይገባል፣ አስተማሪ ሊኖራት ይገባል። ሁሉ ነገር እንደዚህ ቸርች ውስጥ ሲኖር በጣም ደስ ይላል አይደል? በጣም ደስ ይላል። አለበለዚያ ምን ይሆናል መሰላችሁ? ቸርች ውስጥ የተሟላ አገልጋይ ሳይኖር ሲቀር መጋቢው መዳቢ ነው የሚሆነው። በዛ ደግሞ የእግዚአብሔር ቤት ምን አይልም፣ አይሰራም። ገብቷችኋል? አይሰራም። ስለዚህ አሁን ኢየሱስ እየተናገረ ያለው በዚህ ክፍል ላይ ልናገር ተጠርቻለሁ ሲል ለመስበክና ለማስተማር፣ መስበክና ማስተማር። ስለዚህ ቸርች መስበክ አለባት፣ ማስተማር አለባት። ሁለት ስራ። ከዛ ይቀጥልና ሁለተኛ ደግሞ ጌታ ያደረገው ማጽናናት። ላጽናና ዘንድ ተልኬያለሁ ይላል። ማጽናናት ማለት ምን ማለት ነው? ይኸውላችሁ መጽሐፍ ቅዱስ ላይ 3 አይነት ማጽናናት አለ። አንደኛው የትንቢት ማጽናናት ይባላል። የትንቢት ማጽናናት የት ነው ያለው ብትሉኝ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ታገኙታላችሁ። ቁጥር 3 ላይ ትንቢትም ለማጽናናት ይመጣል ይላል። ያቸው የትንቢት አገልግሎት ያጽናናል። እኔ በጣም ተጽናንቼ አውቃለሁ። እኔ አሁን ለሰዎች ተነብያለሁ፣ ለሰዎች መልእክት አመጣለሁ። እኔ ራሱ ትንቢት አስፈልጎኝ ተጽናንቼ አውቃለሁ። በቃ ትንቢት አስፈልጎኝ በቃ የሚገርማችሁ እንባዬ ሁሉ እየፈሰሰ እንግዲህ በጣም ነው መሰብካችሁ አይደል? ጥሩ ነው ማገለግላችሁ። የሆነ ጊዜ ግን መጽናናት ፈለኩኝ። የሆነ ነገር ገጠመኝና የሆነ ሰው አገኘኝና አልቅሼ ነው የተቀበልኩት። በቃ ለቀቀኝ። ታውቃለህ አንዳንድ ነገሮችን በርቅ ስታለቅሳቸው ይለቃል። እንባን ጠብጠብ ስታደርግ ይለቆ ሄዳል። እና በቃ ለቀቀኝ። ፍሪ ሆንኩኝ። በጣም ፍሪ ሆንኩኝ። የትንቢት አገልግሎት ለዚህ አልቃወምም። አንደኛ እኔ ማገለግለዋለሁ፣ ሁለተኛ ሰዎችን ሲያጽናና ይቻላል። እኔ አንድ ልጅ አስታውሳለሁ ራሱን ሊያጠፋ መጥቶ ጌታን ያለው ከዚህ በኋላ ላይፍን እኔ እመራለሁ ራስን አታጥፋ ሲለው ሐሳቡን ቀየረ። አይጠቅምም፣ ይጠቅማል። አሁን ይሄ መልእክት ባይኖር ኖሮ የሰውዬ እኮ ሄዶ ነበር። ስለዚህ መለሰው። በቃ አጽናናው። ያጽናናል። ስለዚህ የትንቢት አገልግሎት ያጽናናል። እንዳታጠፉት፣ ትንቢትን አታጥፉት ነው የሚል። ኩንቻ አታርጉት። በቃ ልክ ጉባኤው ላይ እንዲቀሳቀስ እድል ስጡ። በቤተ ክርስቲያን እድል ስጡ። በፍጹም ማዳፈን የለባችሁ። አሁን ትንቢት የዘመኑ አያስፈልግም ማስተኛ አለ ምናምን። እሺ አንድ ምልክት ልንገራችሁ፣ አንድ ምስክርነት ልስጣችሁ። የኢትዮጵያ አየር መንገድ 2 ነው እንደዚህ ወድቆበታል አይሮፕላን። አንደኛው ያው በእስራኤል ጋር በነበረ ከማን እንደመታው በማይታወቅ ሁኔታ ተመቶ የወደቀው ነው አይደል? ሊባኖስ ላይ። ሁለተኛው ደግሞ ኮሞሮስ ላይ የወደቀው ነው። ኮሞሮስ ላይ የሚወደቀው ጠላፊው ይዞት በጣም በቃ አወናበደውና እዛ ላይ በቃ ፓይለቱ ለማሳረፍ ዋውላ ሲል ለ3 ተሰነጠቀ። ያው ብዙዎች ሞቱ፣ የተረፉም ሰዎች አሉ አይደል? የኢትዮጵያ አየር መንገድ አይሮፕላን ወድቆበታል። እና አይሮፕላን ወድቋል ማለት አሁን አይሮፕላኖች አይሄዱም እንዴ? ይሄዳል። የሆነ ቦታ አንድ ነብይ ተሳሳተ ማለት የነብይ አገልግሎት ይሞታል እንዴ? አይሞትም። እዛ ጋር በቴክኒክ ብልሽት ነው። እዛ የምናየው ችግር በቴክኒክ ብልሽት ነው። ስለዚህ ደግሞ አሪፍ ደግሞ ሰዎች አሉ፣ አሪፍ የሚተነብዩ ደግሞ አሉ። እነሱን እንከተላለን። አሁን ችግሩኛ ምንድነው? በአንዱ ስለማንረካ ሁሉን ማዳረስ ስለምንፈልግ ነው የተሳሳተ ነገር ምን ሰማው። አንድ ጊዜ አንድ ወንድም ትዝና መጣ እኔ ጋር ወደ ውጭ ሊሄድ ነውና የሚታየኝ ነገረኛል። የሚታየኝ ነው ትሄዳለህ አልኩት። ከዛ ሄደና የሆነ ሰውዬ ጋር ደግሞ አትሄድም አለው። አሁን ይሄ ልጅ ሄዶ ነው የሚመጣው ምንድነው ግን? እየገባችሁ ነው? መዞር እኮ አያስፈልግም። በቃ አያስፈልግም መዞር ሲዞር ዟሪው ያገኛል። ሲዞር አይደለ ዞርኩኝ የሚለው ሸይጣን አለ። እዚህ ዞር ያገኛል። ከዚህ ዞርባል። ያ እንዳይሆን በታመኑ ሰዎች 2-3 ሰዎች በቂ እኮ ነው። በቃ 2-3 ሰዎች በቂ ነው። ስላበዛው እኮ አይደለም ነገሩ የሚፈጥነው። አሁን ይመስላል አንዳንዱ ሁሉም ጋር ሄዶ እንዲ ጭንቅላቱን ስለሰጠ ነገሩ የሚቀየር ይመስላል። እንዲህ በሰጠ ቁጥር ሊከቱብሉ ይችላል። የሆነ ነገር ከተውብሉ ሌላ ሰው ሆነ ምናምን በቃ እኛም የሆነ የሚጮህ ነገር ልናስወጣልን ሁሉ እንችላለን። 3 ነን ልትል ትችላለህ ጅንስ እንጂ ግን የነቢያት አገልግሎት አለ አይደል? በደንብ በቃ ጨዋ ሰዎች አሉ። በጣም ጨዋ ሰዎች። በቃ አንዱ እኔ ነኝ ጨዋ። በቃ አለቀ። የእውነት በቃ ከኪሴ አልነግርህ ምን ያደርግልኛል? አሁን ከኪሴ ነግሬ አንተ ልታጨበጭብ እሺ፣ አንተ ጭብጨባ ቤት ኪራይ ይከፍላል? አይከፍልም። ምን ያደርግልኛል? ሁለተኛው መናገር አልቀጥሎ ደግሞ ማጽናናት ነው። ማጽናናት አንደኛው ትንቢት ነው አይደል? ሁለተኛው ሌላ ማጽናናት ምንድነው? የቃል ማጽናናት ነው። ሮሜ ምዕራፍ 15 ላይ ታገኙታላችሁ። ከ5-6 ላይ ምን ያህል መሰላችሁ? መጽሐፍ በሚሰጡት መጽናናት ስለተጽናናን እናጽናናችኋለን ይላል መጽሐፍ። የእግዚአብሔር ቃል በመጽናናት የተሞላ ነው። የእግዚአብሔር ቃል መጽሐፍ የሚሰጥ መጽናናት ይሏል። የሚገርማችሁ አሁን ጳውሎስ የተጽናናው በምንድን ነው? በመጽሐፍ መጽሐፍን እያነበበ ነው የሚጽናናው። ታሪክ እያነበበ የነ ሙሴን ዘመን እያነበበ ነው የሚጽናናው።
ስለዚህ መጽሐፉ በመጽናናት የተሞላ ነው። ትንቢት ያጽናናል፣ ሲሰበክ ትጽናናለህ። ሶስተኛው ደግሞ ማጽናናት ደግሞ በጣም የሚገርም ነው። ሉቃስ ወንጌል ምዕራፍ 2 ላይ ነው የምታገኙት። የእግዚአብሔር የተናገራችሁ ሲሆን ደግሞ ትጽናናላችሁ። ስምዖን ይባላል አይደል? ስምዖን ይባላል። ሕፃኑን አቀፈው። የእስራኤል መጽናናት ይጠብቅ ነበር አይደል? አቀፈው፣ ደስ አለው፣ ጨረሰ፣ በቃ ውሰደኛ ላይ ይላል አይደል? ይሄ ሶስተኛው ማጽናናት ደግሞ የምትፈልጉትን እጃችሁ ላይ ሰጥቷችሁ ያጽናናቸዋል። ጌታ በቃል ብቻ አይደለም ያጽናናው፣ የምትፈልገውን እጅ ውስጥ በማስገባት ራቤል እጅ ውስጥ በማስገባት። ለምሳሌ ነው የምለው። ለምሳሌ በቤት ኪራይ ክርትት ብለሻል አይደል? ክርትት ብለሻል። አሁን አንቺ የምትጽናኘው እግዚአብሔር ቤት ሰጥሻለሁ በሚለው ቃል ተጽናናሽ፣ ግን ጊዜው ረዘመ አይደል? አሁን እግዚአብሔር መጥቶ በቃልም ሲናገርሽ ተጽናናሽ፣ ግን ጊዜው ምን አለ? ረዘመ። አንቺ የምትጽናኘው ምን ስታገኝ ነው ማለት ነው? ቤቱን ስታገኝ ነው። አለቀ። ስለዚህ እግዚአብሔር በቃል ብቻ ያጽናና፣ በሚጨበጥ ነገር ያጽናናል። ቤቱን ሰጥቶሽ የምስጋና ፕሮግራም ጠርተሽን እኛ እዛ እልል እያልን ነው የምትጽናኘው፣ በቃ ቤቱን ስታገኙ። ስለዚህ እግዚአብሔር በቃል በትንቢት ቀጥሎ ደግሞ በምትፈልገውን ነገር እጅ ውስጥ በማስገባት በማሳቀፍ። ለዚህ እኮ ነው መኃልየ ሰሎሞን ላይ ምን ትላለች ሴቷ ስትናገር በእንኮይ አጽናኑኝ አለች። እንኮይ የሚዳሰስ ነው። በእንኮይ አጽናኑኝ፣ በሚጨበጥ ነገር። ስለዚህ ማጽናናት ይለዋል እዚህ ጋር። ላጽናና መጥቻለሁ። ሜሴጅ ውስጥ ምንድን ያለው ማለት ነው? ማጽናናት ነው፣ መጉዳት አይደለም። የቸርች ሜሴጅ ማጽናናት ነው፣ ማስፈራራት አይደለም፣ ማስደንገጥ አይደለም። ሰው እኮ አዝኖ ነው የሚመጣው ወደ ቸርች። ሌላ ሐዘን እንጨምርበታለን እንዴ? ከፍቶት እኮ ነው የሚመጣው፣ ግራ ገብቶት እኮ ነው የሚመጣው። ጌታው ብሞት ይሻለኛል እያለ የሚመጣ ሰው እንዴት ሆኜ ነው እኔ ማስፈራራው? ከመድረክ ሆኜ ይቆርጣል፣ ይፈልጣል፣ ምነው ይሸከሽካል፣ ምነው እንዴት ሆኖ ነው እንደዚህ የምናገር? እንዴት ኑሮ እየሸከሸከው እንደገና እኔ እዚህ ጋር ይሸከሽካል ልበል? ተስፋ ነው የሚቆርጠው፣ ተስፋ ነው የሚቆርጠው። አሁን ታክስ ቆራርጦ ሰውየውን ጨርሶት እኔ ጋር ሲመጣ እዚህ እኔም ደግሞ ይቆርጣል ስለው በቃ ልጁ አለቀ። የት ልጽናና? ቸርችም ስመጣ አንተ ልቆርጠኝ ነው ብሎ በፍርሃት ነው የሚያልቀው። እግዚአብሔርን ቆራጭ ነው የሚያደርገው። የአዲስ ኪዳን ሜሴጅ አይደለም። የአዲስ ኪዳን ሜሴጅ ግን መንፈስ ቅዱስ ሲያርፍባችሁ፣ መንፈስ ቅዱስ ራሱ የመጽናናት መንፈስ ስለሆነ ለሰዎች የምታደርሱት መጽናናት። ስለዚህ ቸርች ሜሴጇ መጽናናት፣ ዝማሬውን መጽናናት። የሚያስፈራራ ተስፋ የሚያስቆርጥ ዝማሬ መሆን የለበትም። ዝማሬ ሰማይ ናስ ሆኖብኝ ምድር ብረት ሆኖብኝ የሚል መዝሙር ሰምቻለሁ ድሮ። ምንድን ነው አስበዋል? በኮንቴነር ውስጥ ሆነን ያለው ማለት ነው። ሰማይ ናስ ሆነብኝ ምድር የት ትሄድ ታዲያ? የት ትሄድ? ተዘጋብህ። እንደሱ አይደለም። ተዘግቶበት የመጣውን ሰውዬ አይዞ፣ በሩ ተከፍቶ እግዚአብሔር ያሻግራል። እግዚአብሔር ወዳለ ትደርሳለህ። ኧረ አሜን። የቸርች ሜሴጅ ይሄ ነው መሆን ያለበት። አለቀ። አንድ ጊዜ ሴፕቴምበር 11 አረቦች ያንን 2 መንታ ህንፃዎችን አሜሪካ ውስጥ ጣሏቸው። በቃ ፈጠፈጧቸው። የአሜሪካ ህዝብ ደነገጠ። እንደ ቀላል እንዳታዩት። ህዝቡ አለቀልን። እዚህ ድረስ ገብተው ይሄን ማረክ ከቻሉ አለቀልን ብሎ ሲፈሩ ቸርች በሙሉ ሜሴጅ ተቀየረ። የቸርች ሜሴጅ፣ የፓስተሮቹ ሜሴጅ እንዲህ ነበረ: አትፍሩ፣ እግዚአብሔር ከናንተ ጋር ነው፣ እግዚአብሔር አብሮን አለ። ኧረ አሜን። አሁን ኑሮ ሁሉ ከፍ ባለበት፣ ዋጋው እንዲህ በጨመረበት ሰዓት ላይ መወራት ያለበት ወገኖቼ እኔ ፈርቻለሁ እናንተም ፍሩ የሚባል አይደለም። እንደዚህ አይነት ሜሴጅ አይደለም ያስፈልግ። የፈራና የደነገጠ ሰፈር ይቀመጥ ነው የሚለው መጽሐፍ ቅዱስ። የክትትል ትምህርት እየተማረ ወደ መድረክ መምጣት የለበትም። ፍርሃት ይለኛል እኔም ወገኖቼ ምናምን። ሂድና እቤት ቁጭ በል። አንዳንድ ድፍረት ሊሰጡ የሚችሉ የቴሌቪዥን ፕሮግራም ተከታተል። ኢየሱስ ጌታ። ኧረ አሜን። ኢየሱስ ጌታ። እኛ የሚያስፈልገን ግን የፈራውን የሚያበረታ፣ የደከመውን የሚያጸና፣ እንደገና በኃይል የሚያስነሳ። ሃሌሉያ። ፈሪ ልብ ላላቸው እንዲበሏቸው አምላካችሁ ቅርብ ነው። that's the church message። የቸርች ሜሴጅ ይሄ ነው። አለቀ። ብገስጸውም እንኳን በፍቅር ነው መገሰጽ ያለበት፣ በማስፈራራት መሆን የለበትም። ሰው አይገሰጽ እያልኩ አይደል። ያገሳጸጹ ራሱ ቶኑ ደስ አይልም፣ ይረብሻል። በፍቅር አድርገን በቃ ዘና እያረከው እንደዛ አድርገን ነው መመለስ። ምናምን ብትለው ውስጥ ሆኖ እየተራገመ ይህን ሰውዬ እያለ አንተን እየረገመ ሁሉ ቢያገኙ ሁሉ አይመረም ውጭ። የእውነቴን ነው የምላችሁ፣ እንደ ቀልድ እንዳትዩት።
እንደዚህ አይነት ሜሴጅ መጠንቀቅ አለብን። ስለዚህ የክርስቶስ ሜሴጅ መንፈስ በላዩ ላይ የነበረ የክርስቶስ ሜሴጅ ላጽናና ላዘኑት ላጽናና ያዝነዋል እኮ እንዴ። እስራኤል እኮ በሮም ውስጥ እያለች እኮ ነው የመጣው። እሱ በባርነት ውስጥ እኮ ነው እያለ የመጣው እንዴ። ስለ ነፃ መውጣት ነው እኮ የሚያወራው፣ ስለ መጽናናት ነው። መሲሁን እኮ እየጠበቁ ነው። ስለ ተስፋ እኮ ነው ቁጭ ብሎ ያሉት። እንዴት ሆኖ ነው እዛ ጋር ከተስፋ ከመጽናናት ውጭ ሆነ ሜሴጅ ሊቀርብ የሚችለው? የእውነት ታሞ እኮ የመጣ ሰው አለ። ሐኪም አንድ ወር ቀረ እኮ የሚለው ሰው አለ። አለቀልህ ያለው እኮ ሰው ቸርች ይመጣል እንዴ። ቤት ትዳሩ ሊፈርስ ጫፍ የደረሰ በቃ ሚስቱ ላይ የሆነ አጋንንት አርፎባት የምታሰቃየው ባል ይመጣል እኮ ጉባኤው ላይ። ባልየው ላይ አጋንንት አርፎበት የምትሰቃይ ሚስት እኮ አለች እኮ። ጌታ ሆይ እንዴት እንደምኖር ታውቃለህ እያለች የመጣች ሴት እንዴት አድርጌ ነው እሷን ምደርሳት? እንዴት አድርጌ ነው እሷን ማገለግላት? አይደል እንዴ? ያ ቸርች በጣም የመድኃኒት ቦታ መሆን አለባት። የመድኃኒት ቦታ፣ የመጽናናት ቦታ፣ የእረፍት ቦታ። አዎ ሰው የለኝም የሚል ሰው እንዲያቅፈው የሚፈልግ ሰው እኮ ይመጣል። ለመታቀፍ ብሎ ቸርችም ይመጣል። ሀግ ፈልጎ የለማ የሚያቅፈው ሰው የለም። እወዳለሁ የሚለው ሰው እኮ የለም። የሚለው ሰው የለም። ለ7 ዓመት ባሏ ስሟን እንኳን ጠርቷት የማያቅ ሴትኛ ቸርች መጣች። ስሟን እንኳን በቅጡ ጠርቶ ማያቅ ልጆች ወልዳለች። ከዛ መታ ጸልይልኛለች። በቃ ባሌን አለች፣ ባሌን ማጣት አልፈልግም። በቃ በስሜ ጠርቶኛ አያቅም። በቃ ዝም ብለን እንኖራለን። ሰው ባልና ሚስት በፍቅር ያለን ይመስላል። ጸልይኩላት። ከዛ ውሃም አነሳው ጸልይ ቤትሽ ላይ እርጭው አልኩ። ገባች፣ በእምነት ረጨች፣ ጸለየች። ባሏ መጣ። በሩ ጋር ደርሶ ሄልዬ አይላትም። ቀልዴን አይደለም ነገር። አሁን ለዚህ ሴት የሚያስፈልጋት ውሃው ላይ ጸልዮ መስጠት ነው እንጂ እቺን ሴት እግዚአብሔር ገና ይቆርጥሻል ብላ ታስብ። ባሏ እየቆረጣት እንደገና እግዚአብሔር ሲቆርጣት ምን ማለት ነው? ኢየሱስ ጌታ። ከዛ ገባ ሄልዬ ሲል ድምፁን አውቀዋለች። ደነገጥኩኝ አለች። ደንግጬ እንዲደግሞ ፈለግኩ አለች። እንዲደግሞ ድጋሚ እንዲደግሞ ጸጥ አልኩት አለች። ድጋሚ ሄልዬ ሲል ወዬ አያችሁ። አሁን እንዲህ እንኳን ናፍቆም ይመጣል። ከኔ ጋር ናችሁ? እቺን ቃል ናፍቆም ይመጣል። ከዛ ራሱ ነው የተናዘዘው። ልክ ኢየሱስ በመገኘቱ ዘኪዮስ ቤት ውስጥ ሲገባ ራሱ እኮ ነው የተናዘዘው። እንዲያሱስ ጃለው አያችሁ። መገኘቱ ሲመጣ እኮ ሰው ይናዘዛል። ልክ አሁን ስትረጭ ቤት ውስጥ መገኘት ነው የገባው። የጌታ መገኘት ሲገባ ተናዘዘ። በደልኩሽ አይደለ? አሳዘንኩሽ አይደለ? እየዘጋው አሰቃየሁሽ፣ አቃጠልኩሽ፣ በዘፈዘፈው እንዳለ በቃ እንዳለ ሲገድ የለም። ዋናው መስማማታችን ነው። ይቅር ብያለሁ ወዳለሁ አለች። ከዛ በሌላኛው 15 ቀን መታ መሰከረች። ይርጋ ብዬ ነው አለች። ለምን ቶሎ አልመሰከርሽም ስላ ጉዳዩ ይርጋ ብዬ ነው አለች። የአንድ ቀን ጉዳይ እንዲያውን ይርጋ ብዬ ነው አለች። እንዴት ነው ረጋላት አለ። በስማም ብሶበታል አለች። ሃሌሉያ ኢየሱስ ጌታ ነው። ስለዚህ አሁን ቤት ተሰራ አልተሰራም፣ እንዲህ አይነት ሜሴጅ ነው የሚያስፈልገው። እንዲህ አይነት ሜሴጅ ነው በቃ። አትሊስት ሰውየው ወደ ጌታ እንኳን ቢሄድ እየተደሰተ መሄድ አለበት፣ እያዘነ መሄድ የለበት። ሶስተኛ ጌታ ላደርግ መጣው ይላል አይደለ? በሐዘን መንፈስ ፋንታ የደስታን ላደርግ ማድረግ አይደለ? ማድረግ ደግሞ ምንድነው ብትሉኝ በጣም ቢገርም ነው። ማድረግ ብትሉኝ ጌታ ኢየሱስ ካደረጋቸው ውስጥ ፈውስ አድርጓል። ቢገርም ነው። ፈውስ አድርጓል። ሌላ ምን አድርጓል ብትሉኝ አጋንንት አስወጥቷል። ይሄ ሁሉ የሆነው እሱ ላይ በነበረው መንፈስ ነው። በመንፈስ ቅዱስ አማካኝነት ሰዎችን ፈውሷል። የትም ቦታ ባይብል ኢየሱስ ሲያገለግል ሰዎችን አላሳመመም። ሰዎችን ግን የታመሙትን ፈውሷል። ሶስተኛ መናገር አይደል? ፈውስና አጋንንቶችን ማስወጣት። መጨረሻ ደግሞ መስጠት ነው። ልሰጥ መጣው ነው የሚለው እንዳለ እኮ ኢሳይያስ 61 ላይ ነው ያለው። ልናገር መጣው፣ ላጽናና መጣው፣ ላደርግ መጣው፣ ልሰጥ መጣው። የሚሰጠው ምንድነው? ሰዎች የሚፈልጓቸው ኒዳቸውን ፍላጎቶቻቸውን በማሟላት ሊሰጥ። ለምሳሌ እነዛን ሰዎች አይታችሁ ከሆነ 5 እንጀራና 2 ዓሣ የነበራቸውን ኒዳቸውን ያሟላላቸው። ኒዳቸውን ዛሬም ጌታ ኒድን ያሟላላል። የጎደለን ነገር ያሟላላል። ልሰጥ ነው የመጣሁት ካለ ምን ጎሏል? ይሰጣል። ይሄ ነው ሜሴጁ። ይሄ ነው ሜሴጁ። በቃና ዘገሊላ ግር ብሏቸው ወይኔ ልናፍር ነው ባሉ ጊዜ እዛ ጋር አቅርቦት አመጣላቸው። አያችሁ፣ አቅርቦት ኒዶቻቸውን እያሟላ ፍላጎቶቻቸውን እያሟላ የሚያስፈልጋቸውን ነገር እየሰጠ ጌታ ኢየሱስ ልሰጥ መጣው አለ፣ ልናገር መጣው አለ፣ ላጽናናው መጣው አለ፣ ላደርግ መጣው አለ። ግን ይሄን የሚያደርገው በማን ነው ብትሉኝ በመንፈስ ቅዱስ ነው። አዲስ ኪዳን ደግሞ ስትመጡ 10:38 ላይ ሐዋርያት ሥራ 10:38 ላይ የጌታ እግዚአብሔር
የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? ቀባው። እሱም በአጋንንት የታሰሩትን እየፈወሰ ምን አለ? ዞረ ይላል። አያችሁ፣ የሰራበት እነዚህ አራቱ ያልኳችሁ የሰራበት ዋናው መሳሪያ ምንድነው የሚባለው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እኛው ሲመጣ አብሮን ምን ሊል ነው? ሊሰራ ነው። አሁን ኢየሱስ ሰው ሆኖ መጣ። ሰው ሆኖ የመጣው ለመሞት ነው አይደል? አምላክ ስለማይሞት የሚሞተው ሰው አይደለ? የሚሞት ሰውነት ያስፈልገዋል። አሁን መጽሐፍ ቅዱስ ላይ እኛ ጌታችን አምላካችን ስለኛ ሞተ ብለን ስናወራ የሌላ እምነት ያሉ ሰዎች እናንተ ደፋሮች አምላክ ይሞታል እንዴ? አምላክ ሞተ ትላላችሁ ይላሉ። በደንብ ስሙ። ልክ ናቸው። አምላክ አይሞትም። የሚሞተው ግን ሰው ነው። ስለዚህ አምላክ እኛን ለማዳን ሞቶ ለማዳን የሚሞት ሰውነት ያዘ። የሚሞት ሰውነት ያዘ። ሰውነቱ ያስፈለገው የሚሞት ሰውነት ለመሞት ነው። ለመሞት የሚሞት ሰውነት ሲይዝ ሰው ተባለ። ከኔ ጋር ናቸው። ስለዚህ በስጋው ሞቶ በመንፈሱ ያው ሆኖ ሲል መንፈሱ አምላክ ነው። ገብቷችኋል? ስጋው ደግሞ ሰው ነው። ስለዚህ ፍጹም ሰው ፍጹም አምላክ ሆኖ በምድር ሲገለጥ በሰውነቱ ሞቷል፣ በመንፈሱ ግን በአምላክነቱ ግን ያው ሆኗል። አልሞተም። መስቀል ላይ ሆኖ እንዲህ ነው ያለው እኮ አይደለ? ዛሬ በገነት ከማጋ ትሆናለህ? ከኔ ጋር ትሆናለህ አለ። ስለዚህ ፍጹም ሰውነቱ ፍጹም አምላክነቱ በምድር ተገልጦ ጌታ ኢየሱስ በዚህ መልክ ለኛ ምን ብሎልናል? ሞቶልናል። ለኛ ለመሞት እኛን መልበስ አለበት፣ እኛን መምሰል አለበት። የኛን የመምሰል ማንነቱ ነው የሞተው። አምላክ ግን አይሞትም። በቃ ይሄ እንዳስቶ እሺ፣ ኔቨር በፍጹም። ግን በኃጢአት ከመሆኑ የተነሳ ግን ከአባቱ ጋር ተለያይቷል። ሙሉ ለሙሉ ኃጢአትን የኛን ኃጢአት ሲወስድ ኃጢአት ሆነ ይላል አይደል? እኛ ደግሞ የሱን ጽድቅ ወስደን የእግዚአብሔር ጽድቅ ሆነን አይደል? ተለዋወጥን። ይሄ ነው እውነቱ እኮ አይደል? የዛን ሰዓት እግዚአብሔር ከኃጢአት ጋር ህብረት ስለማያደርግ ተለያይተዋል። ኃጢአት እስክትቀጥ ያለችው ያቺ ሞመንት ያቺ ሰዓት ላይ ከአባት ጋር አባትና ልጅ ምን ብለዋል? ተለያይተዋል። እና ልጅ ደግሞ ከአባቱ ጋር ተለያይቶ ስለማያውቅ ነው ያኔ ያቺን የሚለያይባትን ሞመንት አስቦ ነው ጽዋው ከኔ ምን ትበል ትለፍ። ከባዱ የስቃይ ሞቱ ብቻ ሳይሆን ከአባቱ ጋር መለያየቱ ነው። ከአባቱ ጋር የተለያየነው የእኛን ኃጢአት ወስዶ ነው። የእኛን ኃጢአት ወስዶ የእሱን ጽድቅ ሰጥቶን እኛ ከአባት ጋር ስንሆን እሱ ደግሞ ከአባት ጋር ተለየ። ያ ደግሞ ኃጢአት መቀጣት ነበረበት። ኃጢአት መቀጣት አለበት። እግዚአብሔር ቃሉን ስለሚያከብር አሁን አንዳንድ ጊዜ ሰዎች ጥያቄ ያነሳሉ። እግዚአብሔር ዝም ብሎ ሳይቀጣ እንዲሁ ቢያድነንስ ይላሉ። ዝም ብሎ ቢያድነንስ ሲል እግዚአብሔር ጻድቅ አይሆንም። እግዚአብሔር ጻድቅ የሚሆነው የተናገረውን ቃል ሲያደርግ ነው። ምን አይነት ቃል ተናግሯል? ኃጢአት የምትሰራ ነፍስ እሷ ምን ትላለች? ትሞት። ማድረግ አለበት እግዚአብሔር ይሄን ቃል ማድረግ አለበት። ሲያደርግ ነው እግዚአብሔር ጻድቅነቱ የሚታየው። ስለዚህ የሚያደርገው ደግሞ ምን ማለት አለበት? ኃጢአተኛ ሲቀጣው ነው። ስለዚህ ኃጢአትን ቀጣውና እግዚአብሔር ጻድቅነቱን አሳየ። ሄሎ ከኔ ጋር ናችሁ? ያ ካዲስ ጀስቲስ ጻድቅ። ስለዚህ ለተናገረው ቃል ነው ዋጋ የከፈለው። እዛ ጋር አንዳንድ ሰዎች እግዚአብሔር ዋጋ ከፍሎ አዳነን ሲል ለሰይጣን ከፍሎ ይመስላል። አይደለም። ለተናገረው ቃል ነው የከፈለው። ለጽድቁ ነው የከፈለው። ያወራው ቃል ነው ለቃሉ ነው የከፈለው። ከፍሎ አዳነ። መጀመሪያም እኮ የሱ ነበር። መቤዠት የሚለው ቃል ስታዩ መጀመሪያ የራስ የነበረን ንብረት ዋጋ ከፍሎ የራስ ማድረግ ነው። ስለዚህ መጀመሪያ የጌታ ነበርን፣ ከእጁ ወጣን፣ ዋጋ ከፈለና የራሱ አደረገን። ከዚህ በፊትም ተናግሬ ሊሆን ይችላል። እኛ ቸርች ጋር አንዱ መጣና በርጋ ቆመ። በቅስፈት ሳይታይ ከየት እንደመጣ የማይታወቅ ሌባ የስፖኪዮን ወሰደው። ሲወስደው በጣም ውድ ነበር፣ 17,000 ብር የሚያወጣ ስፖኪዮን። ከዛ ወጣ። ሲወጣ የወንድማችን አጣው። ሲያጣው ሌቦች ሄደው የሚሰጡበት ቦታ ያውቀዋል፣ ስልክ ቁጥሩ አለው። ደወለና እንደዚህ አይነት ስፖኪዮ አለ ወይ ሲል ኦልሬዲ ደርሷል አለ አሉት። የማስፖኪዮ ነው? የራሱ ስፖኪዮ ነው። ሄደና 17,000 ብር ከፍሎ የራሱ አረገው። መጀመሪያ የማ ነበረ? በሆነ ምክንያት ከእጁ ወጣ፣ ዋጋ ከፈለና የራሱ አረገው። እኛም አዳም ሲፈጠር የሱ ነበርን፣ በሆነ ምክንያት ወጣን፣ ኃጢአት ሰርተን ዋጋ ከፈለና የማደረገን የራሱ አደረገን። ዋጋ ሲከፍል ግን ለዛኛው ገብቷቸዋል። እጁ ላይ ላለ ነው፣ ለሰይጣን አይደለም ዋጋ የከፈለው፣ ለጽድቁ ነው ዋጋ የከፈለው፣ ለቃሉ ነው ዋጋ የከፈለው። አሁን ግልጽ ነው አይደል? ብዙ ሰው እንዳይመስለው ለሰይጣን ተከፍሎ እንዳይመስለው ነው፣ ለጽድቁ ነው፣ ለተናገረው ቃል እንጂ እግዚአብሔር ምንም ቦታ አይሰጠውም ሰይጣን። በዛ መልክ እግዚአብሔር አድኖ የራሱ አደረገን። ጉድ። እንግዲህ እግዚአብሔር በአንተም በእኔም ይሰራል ብለን ካልን፣ መንፈስ ቅዱስ በአንቺ በእኔም ይሰራል ብለን ካልን
ከሱ ጋር አብረን ምንሰራ ሰራተኞች ነን ካልን ሁላችንም አማኞች፣ ሁላችንም ውስጥ አቅም አለ። በነገራችን ላይ ለአንዱ 2 ሰጠው፣ ለአንዱ 3 ሰጠው፣ ለአንዱ 5 ሰጠው ይላል። 5 10 ይጠበቅበታል፣ 3 5 ይጠበቅበታል፣ አንዱ 2 ይጠበቅበታል። እንደየአቅማቸው ሰጣቸው። ያልተሰጠው የለም። በነገራችን ሁላችንም አለን። በቃ አናውቀውም እንጂ አለን። ምን ሰራው ስራ አለን። አንዳንዱ ዘማሪ ነው ግን አያውቀውም፣ ቁጭ ብሏል። አንዳንዱ ጸሎተኛ ነው አያውቀውም፣ ዝም ብሎ ቁጭ ብሏል። አንድ ወንድም ወደ ቸርቻችን መጣ። የመጣው ከስራ ተባረረ ነው። አለቃው ጴንጤ በመሆኑ በጌታ በመሆኑ ምክንያት አባረረው። ልክ አባረረው። ሳባረረው መጣኛ ጋር እና በቃ ወደ ስራ እንድመለስ ያላግባብ ነው የተባረርኩት፣ እንደውም ቃል ልጅ አለኝ እንዴት አድርጌ ነው ማኖረው ምናምን አለ። ከዛኛም እጃችንን ጫንና እግዚአብሔር ወደ ስራ ይመልሰዋል። ከዛ በሳምንቱ መጣ፣ አልተመለሰም። አሁንም አልተመለስኩም አለ። በየሳምንቱ ስናገኘው ይመለስ እና ትመለሳለህ እንለዋለን። ትንቢትም አለ ተመለስ እንለዋለን፣ አይመለስም። ወር ሆነ። ትመለሳለህ እንለዋለን፣ አይመለስ። ከዛ በኋላ ተው ነው። አሁን ትመለሳለህ ካለ ትመለሳለህ። በየሳምንቱ እየመጣ ስለመመለስ አታጸልየን፣ ግን አንድ ነገር አድርግ፣ ከኛ ጋር እንዲሆንና አብረን እኛ እየገባን እጅ ስንጭን አንዳንዴ አንተም ጫናል ነው። ግድ የለም ስራ መግባት አይቀርም። ስራ ፈት እንዳትባል አብረን ከኛ ጋር ምን በል ስራ አለ እሻል። ከዛ ከኛ ጋር ሲሰራ መጥቶ ጭንቅላቱን ሲሰጠን ትገባለህ ስንለው እጅ እየጫነ ሲጥል ነብዩ ሆኖ አይወጣም። በአመቱ መስሪያ ቤቱ ጠራና የ1 አመት ብሩን መልሶ ያ ሁሉ ሲሆን በየወሩ ግን አይጎልበትም ነበር። ልጁን ያስተምራል፣ ልጁ የሚያስፈልገውን ያደርጋል። ቀልዴን አይደለም እነግራችሁ። እግዚአብሔር ሁሉን ነገር አሟልቶለት 1 አመት ሙሉ ቸርቹ ላይ ምን አደረገው ብትሉኝ፣ 1 አመት ሙሉ እግዚአብሔር ነብይ ያደረገው። ውስጡ ያለውን ለመግለጥ ነው ከመስሪያ ቤት ወጣው። አሁን ወደ መስሪያ ቤት ሲመለስ ከነ ደሞዙና ከነ ሹመቱ ብቻ አይደለም ሄደው፣ ከነ ነብይነት ቅባት ነው ሄደው። አሁን ይሄ ልጅ በትርፍ ሰዓቱ በየቦታው ያገለግላል። በደወለ ቁጥር ያገኘኝና አመሰግናለሁ፣ እንኳን ስራ ያላስገባችሁኝ፣ ስራ በገባ ኖሮ አይገለጥም ነበር፣ እናንተ ስራውን ትታችሁ ወደ ህዝብ አስገባችሁኝ፣ ጸጋ ተገለጠ አለ። እነግራችኋለሁ አታውቁትም እንጂ ውስጣችሁ ትልቅ አቅም አለ። አሁን እንግዲህ የሚሰራ ከሆነ የሚያስፈልገው ሁለት ይሄ ቨስሉ ላይ መሳሪያው ላይ 2 ነገር። አንደኛ እንዲህ ይላል ይውላችሁ፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም አይደለ ይልና እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ የእግዚአብሔር ማደሪያ ናችሁ፣ ቤተ መቅደስ ናችሁ ይላል። ከዛ ደግሞ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይም ደግሞ ሲመጣ እናንተ ናችሁ ማደሪያው መኖሪያው ይልና ቅዱስ ነው አይደለ እናንተም ቅዱስ ናችሁ ይላል። አሁን የሚያስፈልገውን ፖይንት ነው ማሳያችሁ። እግዚአብሔር በብሉይ ኪዳን በድንኳን ይኖር ነበረ። የድንኳኑን መኖሪያውን ተወና በድንጋይ ውስጥ ገባ። ድንጋዩንም ተወና አሁን ሰው ውስጥ ገባ። የድንኳኑ ጊዜ የጉዞ ስለነበረ በየጊዜው ሲነቀል አይደል? በየጊዜው ድንኳኑ ሲነቀል ምን ሲል ሲሰራ ነው የምታዩት። ድንኳን የፈለገው እግዚአብሔር ያኔ የተረጋጋ ቦታ ስላልነበራቸው ነው። የተረጋጋ ቦታ ግን ሲያገኙ የተስፋ ምድራቸውን ሲጨብጡ ግን አሁን እግዚአብሔር ድንኳን አልፈልግም አለ። እዚሁ ስለምትኖሩ ድንጋይ ነው የምፈልገው አለ። ቋሚ ድንጋይ ቋሚ ነው፣ ድንኳን ተንቀሳቃሽ። አያችሁ አሁን የአዲስ ኪዳን ድንኳንም ድንጋይም እኛ ነን ታውቃላችሁ። ይሄ ድንኳን መኖሪያችን ይላል አይደል? ደግሞ ሕያዋን ድንጋይ እንድትሆኑ ተሰሩ ይላል። ድንጋዩም ድንኳኑም አሁን በአዲስ ኪዳን የሚያወራው እኛን ነው። አሁን እኛ መቅደስ ነን። እኛ ሙቬብል ቴምፕል ነን፣ ተንቀሳቃሽ ቴምፕል ነን። የእግዚአብሔር ቤትም ቦታ ሲገባ ከእግዚአብሔር ይዘው ነው የምንገባው። አሁን ታውቃላችሁ አንተ ስትንቀሳቀስ እኮ እግዚአብሔርን ይዘው ነው የምትዞሩ። ከኔ ጋር ናችሁ ነው ይዘው የምትዞሩ። አንቺ ነሽ ይዘሽ የምትዞሩ። ውስጥ አለ። ታዲያ ምን ይፈልጋል መሰላችሁ? ውስጥ ያለው መንፈስ ካንተ ጋር እንዲሰራ እቃው ንጹህ መሆን አለበት። ነምበር 1 ንጹህ መሆን አለበት። ቨስሉ በእርግጠኝነት ነው የምነግራችሁ። አሪፍ ዶሮ ወጥ ሰርተሽ ማቅረቢያው ሌላ ከሆነ አንበላም። እሺ አሪፍ ዶሮ ወጥ በፖፖ ይቀርባል? ያው በኢየሱስ ስም አላችሁ ራሱ አይባልም አይደል? ይበላል እንዴ? አይበላም። ባለሙያ የፈለገ ባለሙያ ብትሰራው እቃው ይወስነዋል። እቃው ይወስነዋል። የፈለገ ጸጋ ቢሆን በአንተ ላይ የፈለገ ጸጋ ቢገለጥ እቃውን ነው መጀመሪያ የምናየው። ምክንያቱም የተገለጠው ጸጋ መንፈስ ስለሆነ ከየት እንደሆነ ስለማናቅ መጀመሪያ አንተን ነው የምናየው። በፍሬያቸው ታውቋቸዋላችሁ ያለው ሰውየውን ነው። ቨስሉ እቃው ንጹህ መሆን አለበት። ብዙ ሰዎች እዚህ ከተማ ላይ አገልጋዮች ናቸው፣ ግን መንፈሳዊያን አይደሉም። ከባድ ነገር ነው የተናገርኩት። ብዙ ሰው አገልጋይ ነው፣ ግን መንፈሳዊ አይደለም። ታዲያ ምንድን ነው ብትሉኝ፣ ስጋዊ ነው። ብዙ ሰው ስጋዊ ነው። ስጋዊ አገልጋዮች ናቸው ብዙዎች። ጌታ የሚፈልገው መንፈሳዊ አገልጋይ፣
ስለዚህ ቼክ ማድረግ ያለብን መንፈሳዊ ህይወታችንን። አገልግሎቱ በኋላ የሚመጣ አገልግሎት በአንተ ህይወት ተገልጦ የሚወጣ ውብ ነገር ነው። ስለዚህ ቨስሉ ንጹህ መሆን አለበት። ሰው ደግሞ ያውቃል ማን ንጹህ ነው ማን ንጹህ አይደለም ያውቃል። እግዚአብሔር መንጋውን ለመጠበቅ ሲል ህዝቡ ውስጥ መንፈስ ስለከተተ የራሱ መንፈሱ ደግሞ ዲዘርን ያደርጋል። ይህን ታውቃላችሁ። ህዝብ ማያውቅ እንዳይመስል ያውቃል። እውነት አሁን ህዝቡ ሞኝ ነው ምንም ማያውቅ ነው ያውቃል። ማቃል ምን አለ ንጹህ ሰው ማን ነው ያውቃል። አማራጭ ስላጣ ነው በትዕግስት እየጠበቀ የሚካፈለው እንጂ ያውቃል። ስለዚህ ንጽህና ቬሪ ኢምፖርታንት። የእውነት ንጹህ ዕቃ ይፈልጋል ጌታ። አንተም እኮ በንጹህ ብርጭቆ አይደል ውሃ የምትጠጣው? ውሃውም ንጹህ እንዲሆን ትፈልጋለህ፣ ብርጭቆም ንጹህ እንዲሆን ትፈልጋለህ። አንተ እንኳን እግዚአብሔርማ እንዴታ! አሜን። እጃችሁን ከፍ አድርጉ እስቲ። ጌታ ሆይ በሉ እስቲ። ንጹህ የሆነውን መንፈስህን በሉ በእኔ ውስጥ አስቀምጣል፣ እኔም ንጹህ እንደሆነ እርዳኝ በሉ። ሁለተኛው በጣም ዲሲፕሊን የሆንን ሰዎች መሆን አለብን። መንፈስ ቅዱስ በጣም ዲሲፕሊን የሆነ ሰው ይፈልጋል። ለእግዚአብሔርን ስራ ለመስራት ዲሲፕሊን የሆንን ሰዎች መሆን አለብን። ክርስቲያን ብዙ ዲሲፕሊን አይደለም። በጣም ዲሲፕሊን መንፈስ ቅዱስ ምን አይነት ሰው ይፈልጋል? ዲሲፕሊን ያለው ሰው። አንደኛ ጀንትል ነው መንፈስ ቅዱስ። በጣም ጨዋ ነው። ጨዋው ከሆነ ጌታ ጋር ለመሄድ በጣም ዲሲፕሊን የሆነ ሰው መሆን አለበት። ስርዓት ያለው ሰው። የስርዓት አምላክ ነው፣ የውከት አምላክ አይደለም ነው የሚለው። የስርዓት በጣም ዲሲፕሊን ጓደኛ የምታረገው በቃ ስርዓት ይዘህ ላይፍን የምትመራው እንደሱ አይነት ነገር መንፈስ ቅዱስ ይፈልጋል። አንድ ጥቅስ ልስጣችሁ። በጣም መጽሐፍ ቅዱስ የሚናገረው ያስደንቀኛል። እስቲ ክፍሉን ላሳያችሁ። ንጹህ ለሚለው ጥቅስ ከፈለጋችሁ አንደኛ ቆሮንቶስ 3:17 ሁለተኛ ቆሮንቶስ 6:17 ያለው ላይ ያው ቅድም የሰጧችሁን ነው የምታገኙ። ሁለተኛ ዲሲፕሊን መሆን አለብን የሚለው ሁለተኛ ጢሞቴዎስ 2:20 ላይ ታገኙታላችሁ። እሺ ሁለተኛ ጢሞቴዎስ 2:20 ላይ እንሄዳለን። እሺ ኖ ሁለተኛ ጢሞቴዎስ 20 ላይ 2:20 ላይ በትልቅ ቤት ውስጥ የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኮሌቶቹን ለክብር እኮሌቶቹን ደግሞ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ስለ ቨስል ነው የሚያወራው፣ ስለ ዕቃ ነው የሚያወራው። የሚጠቅም የተዘጋጀ የሚጠቅም ዕቃ ይሆናል ለጌታው። በጌታው ቤት ግን ሁለት አይነት ዕቃዎች አሉ፣ የክብር የሚባሉ ዕቃዎችና የውርደት የሚባሉ ዕቃዎች። እግዚአብሔር አንተ የክብርና አንተ የውርደት ብሎ ደልድሎ አይደለም። ከታች ምን ይላል? ማንም ግን ራሱን ቢያነጻ ይላል። የክብርም የውርደት መሆን የሚችለው እርሱ ራሱ ነው። ምርጫ ነው። ገብቷችኋል? ኳሊቲ ላይፍ ያለው መኖር ምርጫ ነው። ይህን አልበላም ይህን አልጠጣም ማለት ምርጫ ነው። ለምሳሌ ሐኪም ቤት ሄዳችሁ ስኳር በሽታ አለባችሁ ብሎ ነገራችሁ እና በህይወት መቀጠል ከፈለክ ይሄን ብላ ይሄን አትብላ ይላል። አሁን ህይወታችሁን ምንድነው የምታደርጉ ማለት ለማቆየት ዲሲፕሊን ነው የምታደርጉት። በቃ በፊት እየጣፈጣችሁ እያማራችሁ የምትበሉትን ሁሉ ታቆማላችሁ። ለምን? መኖር ስላለባችሁ። ለመቆየት ለመኖር ስትሉ ራሳችሁን ዲሲፕሊን ታደርጉታላችሁ። ልክ እንደዚሁም ላይፍ ላይ የምርጫ ጉዳይ ነው። ዓለም ብፌ ነች። አሁን ብፌ ተደርድሮ የፈለጋችሁት እንድታነሱ ነው አይደለ? ሰርግ ቤት ሰዎች የሚጋብዟችሁ አንተ መርጠ የትኛው ነው ከደሜ ጋር የሚሄድ የትኛው ነው የሚስማማ የትኛው ነው ማያቃጥለኝ የትኛው ነው ረፍት የሚሰጠኝ አንተ ነህ የምትመርጠው። አሁንም ከዳንን በኋላ ለክብርም ለመሆን ለውርደትም ለመሆን ምርጫው እጃችን ላይ ያለው። መንፈስ ቅዱስ ግን ምን አይነት ሰው ይፈልጋል? ዲሲፕሊን የሆነ ሰው። ዲሲፕሊን እንደሆነ የጸሎት ሰዓት ያለው፣ መጽሐፍ ቅዱስ ጥናት ጊዜ ያለው፣ እንደዚህ ቤተክርስቲያን ፌሎ የሚያደርግ ራሱን ለአንድ ነገር ኮሚትድ የሆነ የእግዚአብሔር ቃል እንደሚለው አስራቱን በአግባቡ የሚሰጥ ድሆችን ሲያገኝ የሚያካፍል የእግዚአብሔር ቃል እንደሚለው አይነት ህይወቱን በስርዓት የመራን ሰው መንፈስ ቅዱስ ከሷ ጋር ይሰራል። እንደዚህ አይነት ሰው በጣም ያከብራል።
ከእንደዚህ አይነት ሰው ጋር ይሰራል። ያም ሰው ለክብር ይሆናል። በሱ ውስጥም ያለው የመንፈስ ቅዱስ ስራ ለክብር ይሆናል። አይ እኔ ግን ዝም ብሎ እኖራለሁ ቃል የውርደት ዕቃ ይባላል። ትሆናለህ። በቃ ምንም እኮ ችግር የለውም እኮ። አሁን በሸክላ የተሰራ ዕቃ አንዱን አበባ እናስቀምጥበታለን፣ አንዱን እሳት ላይ እናስቀምጠዋለን። ሁለቱም ሸክላ ነው እኮ አለቀ። እሳት ላይ የተቀመጠውን ቡና ታፈላበታለህ። ሁሌ ለቡና ሲፈላ ነው የምትፈልገው፣ አበባ ማስቀመጫ እንደሆነ አትፈልገው። ቡና ሲኖር እያመጣ ተጠደዋለህ፣ ሲሞቅ ታወርደዋለህ። በቃ እሱ አሁን ለመቃጠል ነው የተፈጠረው። እዚህ ጋር ደግሞ አንድ ሸክላ ደግሞ ስታይ ደግሞ ለምንድን ነው የተፈጠረው? አበባ ለማስቀመጥ። እሱ ሳሎን ላይ ነው የሚሆነው። ምርጥ እንግዳ ሲመጣ ሁሉ ያዩታል። በቃ እዛ ጋር ዙሪያው ላይ ያሉትን ያዩታል፣ ይሉታል። የአበባ ጉዳይ ሲነሳ እሱ እንደተነሳ ነው። በቃ እንደተነሳ ነው። ኧረ እንዳሰብሩት ይባላል ምናምን። በደም ጥበቃው ይደረጋል። ጀበናዋ ግን እዛ ትወሸቃለች። አልጋ ስር ሊሆን ይችላል፣ ምናምን ስር ሊሆን ይችላል። ለእሳት ጉዳይ ነው የምትፈለገው፣ ለሌላ ነገር አይደል። እቤት ውስጥ ነው ግን ያለው። ይሄ ሁሉ ምላችሁ እቤት ውስጥ ነው ያለው። አሁንም እግዚአብሔር ቤት ውስጥ ሁለት አይነት ሰዎች የክብር የውርደት የሚባሉ አንተ ነህ ግን የምትወስነው። ለእግዚአብሔር የሚጠቅም ዕቃ መሆን አለብኝ። ዲሲፕሊን ራሴን ማድረግ አለብኝ ማለት አለባቸው። አንድ ኃይሌ ገብረስላሴ ኢንተርቪው ተጠየቀ። አንተ የደረስክበት ቦታ ለመድረስ ምን ያስፈልጋል አለ። ኢንተርቪውን ሰምቼው ነበር። 5 ነገር ያስፈልጋል እኔ የደረስኩበት ለመድረስ። አንደኛ በአግባቡ ትሬኒንግ መስራት አለ። ኦኬ። ስለዚህ አሁን ኃይሌ የደረሰበት ለመድረስ በሐሳብ አይደረስም ማለት ነው። በምንድን ነው የሚደረሰው ማለት ነው? ትሬኒንግ። ስለዚህ ትሬኒንግ ለማድረግ ራስን ምን ማድረግ ያስፈልጋል? ዲሲፕሊን። አንተ እኮ ሰው ፊት ሄደህ ያማረን እንዳትበላ አንገት ላይ ካራ አድርግ ይላል። አሁን እኮ ያገኘነውን ምን በላበት ሰዓት አይደለም። ራሱ ነው በምግብ እንኳን እናውራ ካለ እስከ 30 በኋላ እኮ ያገኘው አይበላም። ከኔ ጋር ነች። አይበላም። ብዙ ጣጣ አለ። ቶሎ ወደ ጌታ ልትሄዱ ትችላል። ስለዚህ ራስን ምን ማድረግ አለብህ? ዲሲፕሊን ማድረግ አለብህ። ይሄን ቦዲ መጠበቅ አለብህ። እግዚአብሔር በዚህ ውስጥ መቆየት አለበት። በዚህ ቤት ውስጥ መቆየት አለበት። አንተ ግን እየጎዳው የማይረባ ምግብ እየበላ ይሄን ቦዲ ብትጎዳው ይሞታል። ይሄ ቦዲ ሲጎዳ እግዚአብሔር ይወጣል ከዚህ። ምን ማለት ነው? እዚህ ፕላኔት ላይ እግዚአብሔር የሚሰራበት አንድ ቨስል አጣ ማለት ነው። አንድ ዕቃ አጣ ማለት ነው። አሁን እኔ እዚህ ፕላኔት የምቆየው ለቤተሰቤ ለሌሎች ሰዎች ብቻም ሳይሆን እግዚአብሔር በእኔ ውስጥ ያለው ስራ እንዲቀጥል ይሄን ቦዲ ጠብቀዋል። ይሄን ቦዲ የምጠብቀው ስፖርት እየሰራው፣ ውሃ እየጠጣው፣ እንቅልፍ እየተኛው፣ ምግብ እየመረጥኩ በደንብ በቃ ራሴ ቦዲን እየጠበቁ እየታሸው ምናምን ይሄን ቦዲ አቆየዋል። ቴምፕል ነው። ዝርክርክ ያገኘውን አፒቴቴን ከፍቷል ምናምን ብለህ ዝም ብለህ አይገባም። ዝም ብሎ አይገባም። በቃ ጉድጓድ እናስገባለን። ገብቷችኋል? ይሄ ቀልድን አይደለም። ራሳችንን ዲሲፕሊን ማድረግ አለብን። እስቲ አሜን። ስለዚህ የመጀመሪያ ምን አለ? አንድ ሰው ራሱን ዲሲፕሊን ማድረግ አለበታል። የምን ዲሲፕሊን? ትሬኒንግ መስራት አለበታል። ኦኬ። ኃይሌ ገብረስላሴ። ስለዚህ የኃይሌ ህንፃዎች እንዳማረ ይቀራል ከትሬኒንግ ካልሰራ። ያም እንዳማረ ይቀራል። እንደ ኃይሌ ስም ኃይሌ የሚለው አይደል ይቀራል እንዳማረ። ትሬኒንግ አለ። ሁለተኛ ቀጠለና ደግሞ አመጋገቡ ደግሞ የሰውየው አመጋገብ አሪፍ መሆን አለበታል። ያገኘው አይበላም ማለት አንተ ለካ አንድ አትሌት ጠየቁኝ እላለሁ። ብዙ አንበላም ማለት ማንበላው ይበዛላል። ይሄ መበላት የለበትም ኢቭን እንጀራ እንኳን አይበላም አንበላም ማለት። ከዛ ቀጠለና ደግሞ ሶስተኛ ሲናገር ደግሞ እንግዲህ ምግብ ላይ ሶስተኛ ከአልኮል ከሲጋራ ነፃ መሆን አለበታል። ሱሰኛ መሆን የለበትም። ሱሰኛ ብሎ አትሌት የለም ሲጀመር። ስለዚህ ራሱን ዲሲፕሊን ማድረግ አለበት። ጠጅ ቢያምረው ማቆም አለበት ማለት ነው። አያችሁ? ዲሲፕሊን ማድረግ አለ። ከዛ አራተኛ ደግሞ በቂ እንቅልፍ መተኛት አለበት። አምስተኛ ደግሞ ታይሙን መጠበቅ አለበት። በ5 ዓመት ነው የሚደረሰው እንደኔ አለ። ስለዚህ የግዴታ የሰውዬ መታገስ አለበት ማለት ነው። 5ቱን ካረገ ግን በ5 ዓመት እንደኔ መሆን ይችላል ሲል እኔ እዛ ጋር ለመንፈሳዊ ነው የወሰድኩት። ስሰማ እንጂ አትሌት ለሆነ አይደለም። ለመንፈሳዊ ወሰድኩት። በጣም የሚገርም ፕሪንሲፕል ነው። አይገርምም? የሚገርም ፕሪንሲፕል። እሱን ሁሉ አሁን ባወራ ሰፊ ነው። ራሱ ድንቅ ፕሪንሲፕል ነው። የሚገርም አሁን ቸርች ላይ እንደዚህ መሰበክ አለበት። ራሳችንን ዲሲፕሊን ማድረግ አለበት። በሳምንት አንዴ እኮ መጾም አለባችሁ። ዝም ብላችሁ ያለማቋረጥ የምትበሉ ሰዎች ስነ ስርዓት ያዙ እንጂ እንደዚህ እኮ አይደረግም። እንዲሁ 30 ዓመትሽ በላሽ ቁርስ ያለማቋረጥ፣ ምሳ ያለማቋረጥ፣ ራት ኧረ ዲሲፕሊን አድርጎ በጾም ውስጥ ያለ ብሌሲንግ አለ። ኧረ አሜን። አዎ እንዲህ ራሳችንን መንፈሳዊ ነገር ኑሮን፣ የገንዘብ አያያዝ፣ የልጅ አስተዳደግ፣ ትዳር አመራር ራሱ ለዲሲፕሊን እንደዚህ አይነት ሰው ይወዳል መንፈስ ቅዱስ። ስለዚህ ንጹህ ዕቃ ይፈልጋል። ዲሲፕሊን የሆነ አማኝ ይፈልጋል። ከኛ ጋር ይሰራል፣ ይቀጥላል።